ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በአጭር ቪዲዮ መጥቼላችኋለሁኝ። ላይቭ አልገባሁም በአንዳንድ ስራ ጉዳይ ማለት ነው። እና አሁን ደግሞ ማሳያችሁ ወደ እናንተ የሚጠቅም እኔ የተጠቀምኩበት እናንተም እንድትጠቀሙ ብዬ ነው ወደ እናንተ ያመጣሁት። ምክንያቱም ያው እኔ ተጠቅሜበታለሁ፣ አሁንም እየተጠቀምኩ ነው። ስለዚህ ይጠቅማችኋል ብዬ ወደ እናንተ ይዤ መጥቻለሁኝ። ይሄንን ዛሬ ይሄንን የሚያውቅ ሰው ካለ በእርግጥ ታውቃላችሁ ብዬ አስባለሁኝ። ይሄ እንግዲህ ይኸውላችሁ፣ ይሄ ብዙ ጊዜ እንደውም ሞሮኮች ቤት አይጠፋም። እዩት እንዴት እንደሚያምር አበባው። እና እዚህ ጋር ደግሞ ምን አለ መሰላችሁ የቁርንፉድ ተቀቅሎ ከነውሃው ማለት ነው እንደዚህ አስቀምጫለሁኝ። ምክንያቱም እንትን ቀቅየው ያው ሲቀዘቅዝ ነው እዚህ ውስጥ መጨመረው እና በምፈልግ ሰዓት እጠቀምበታለሁ ማለት ነው። እንግዲህ ምንሽን የምትጠቀመው ልትሉኝ ትችላላችሁ፣ ግን እኔ ያው የምጠቀመውን ለእናንተ ይጠቅማችኋል፣ ለእናንተ አስፈላጊ ነው፣ በተለይ ለሴቶች ብዬ አምጥቼ ነው ወደ እናንተ ለማሳየት የፈለኩት ውዶቼ። ስለዚህ አሁን ይሄንን ነገር የምንጠቀመው ይሄንን መጀመሪያ ይሄን እንዳልኳችሁ የአበባ ፍሬ ነው፣ አበባ ነው እና ያው ደርቆ ነው። ይሄ ልክ ከለሩ ራሱ በርገንዲ ነው፣ ገባችሁ? እና ይሄን አይታችሁ በእርግጠኝነት ታውቁታላችሁ ብዬ አስባለሁ። ይኸው ቀረብ አድርጌ ላሳያችሁ። እና የዚህ ስም ምንድነው? በርገንዲ አበባ ይባላል። እንግዲህ እኔ የማውቀው በዛ ነው። እንግዲህ ገባችሁ? በርገንዲ አበባ ይባላል። አበባው ራሱ ደርቆ ይሄ እንደውም ተቀቅሎ ራሱ ለሆድ ለተለያየ ነገር በጣም ጠቃሚ ነገር ነው። በጣም በተለይ እነዚህ አረቦች ይጠቀሙታል። እንግዲህ እኛ ቤትም ስለሚጠቀሙት ነው እንግዲህ ወደ እናንተ ምነግራችሁ ማለት ነው። እነሱ የፈለገ ነገር ቢሆን የማይጠቅም ነገር ወደ ሆዳቸው አያስገቡ እና እኔም ደግሞ ወደ እናንተ ያው መጠጣት እንኳን ተቀቅሎ ውሃውን መጠጣት የማትፈልጉ ከሆነ ለሌላ ነገር ተጠቀሙበታላችሁ ብዬ ነው ያመጣሁት። እንግዲህ እኔ ይሄንን ቀቅዬ ከዚህ ጋራ ነው እንዳልኳችሁ ቁርንፉድ ቀቅያለሁኝ። ውሃው የዚህን ውሃ ራሱ ከዚህ ጋር ቀላቅዬ እንደዚህ ነው ማስቀምጠው ማለት ነው። ይሄን የማደርግበት ምክንያት ምንድነው? አንድ ላይ ሲዋሃድ እኔ አሁን ከቀቀልኩት 3 ቀን 4 ቀን ሆኖታል። ገባችሁ? ምክንያቱም አንድ ላይ እንዲዋሃድና እንዲብላላልኝ ማለት ነው ከቁርንፉዱ ውሃ ጋር። ይሄኛውን አሁን ምንድነው ይሄን እንደቀቀልኩ ላሳያችሁ ነው ያመጣሁት እዚህ ጋር ማለት ነው። ተግባባን? እና በጣም ጠቃሚ ነው፣ በጣም አሪፍ ነው። ለምንድነው የሚጠቅመው ብትሉኝ ፀጉራችንን እንደዚህ እንትን ብለን አሁን ለምሳሌ ነው በጣም ፀጉሬ እዚህ ሀገር ውሃው ይጎዳዋል፣ አስባችሁታል? እና በጣም ይሄንን በመጠቀሜ ብዙ ለውጥ አይቼበታለሁ። እንደዚህ ፎሮፎር እንደዚህ በቃ እንትን የጭንቅላት ራሱ ድርቀት ፀጉራችን ራሱን ችሎ ሳይበጣጠስ እንዲያድግ ያደርገናል ማለት ነው። እና ይሄንን እንደዚህ ያደርጋችሁ ይሄንን ከቀቀላችሁ በኋላ ውሃው ቅዝቅዝ ሲል ቁርንፉዱን ከቀቀላችሁ በኋላ ቅዝቅዝ ሲል አንድ ላይ ከዚህ ጋራ ትጨምሩታላችሁ ማለት ነው። አንድ ላይ ጨምራችሁ 2 ቀን 3 ቀን ታሳድሩታላችሁ። ምክንያቱም ሁለቱ አንድ ላይ እንዲብላሉ ማለት ነው። ተግባባ? እና ይሄንን ነው የምጠቀመው። እና ይሄን ስታደርጉ ደግሞ እናንተ ምንድነው ይሄኛውን እንደዚህ በፀጉራችሁ ላይ ይሄ ፀጉራችሁን ትፈቱና እንደዚህ ማለት ነው። እንደዚህ ፈታችሁ ሹሩባ ከሆነ ማለት ነው፣ ያው ክፍት ከሆነም ችግር የለም። ግን ቢሆንም እንደዚህ ተከፍቶ እንደዚህ በሹሩባው ላይ ከምታደርጉት እንደዚህ ከፍታችሁ እንደዚህ ያርጋችሁ እንደዚህ ያረጋችሁ ይሄንን እንደዚህ መርጨት ማለት ነው። እንደዚህ ገባችሁ? እንደዚህ ስትረጩት ታያችሁ። ይሄው መርጫው ደግሞ እስቲ እንደዚህ ያርጋችሁ እንደዚህ ትረጫላችሁ ማለት ነው። ፀጉራችሁ ላይ ሆነ እየረጨ ነው። አንዳንድ ጊዜ ያስቸግራል እኮ በጌታ። አዎ እንደዚህ አሁን እየረጨልኝ ነው። እንደዚህ ያርጋችሁ ፀጉራችሁን ትቀቡታላችሁ ማለት ነው። ማለት እንደዚህ ላይውን ብታረጉበት ችግር የለውም። ግን የበለጠ ምንድነው ቆዳችሁን መቀባት አለባችሁ። ቆዳችሁ ላይ ነው ዋናው ነገር ማለት ነው። ገብቷችኋል? ይሄ ማለት ራሱን የቻለ ቫይታሚን አለው ይሄ ማለት ነው። ቁርንፉድም ማለት ነው። እንደውም ቁርንፉድ በጣም ለፀጉራችን ከሚባለው በላይ በጣም ጠቀሜታ አለው። ይሄንንም
እንዳልኳችሁ በጣም ይጠቅማል። ይሄ ራሱ አፍልተን ውሃውን ብንጠጣው ራሱ በጣም ቆንጆ ነው። እነሱ ደግሞ ታውቃላችሁ አረቦች ያላመኑበትን ነገር አያደርጉም። የፈለገ ነገር ለምን አይሆንም? ተግባባል። ስለዚህ እንደዚህ ያደርጋችሁ ቀቅላችሁ ሁለቱን አንድ ላይ አዋህዳችሁ ፀጉራችሁን ብትጠቀሙ በጣም አሪፍ ነው። እኔ አሁን ፀጉሬ እውነት በጣም ለውጥ አሳይቷል። እውነቴን ነው የምላችሁ። እኔ ሂና ነው የምቀባው፣ ባለፈው እንደሰራሁላችሁ ሂና ነው የምቀባው። ሌላ ነገር የምቀባው ነገር የለም። ገባችሁ? ስለዚህ ይሄንን እንድትጠቀሙ ላለሁኝ ቤተሰቦቼ፣ ያው የሚጠቅም ነገር ወደ እናንተ ማምጣት ስለምወድ ነው። አንድና አንድ ማለት ነው። እርግጠኛ ነኝ ትጠቀሙበታላችሁ ብዬ አስባለሁኝ። ይሄ አንዳንድ ጊዜ በጣም ጠንካራ ስለሆነ እንትን አይደለኝም። እኔ ግን ያው እንደምንም ብዬ እቀባዋለሁ ማለት ነው። ስለዚህ ይሄን እንደዚህ አዘጋጅታችሁ ይሄን ቀቅላችሁ ቅርንፉድ ቀቅላችሁ አንድ ላይ አድርጋችሁ በእንደዚህ አይነት እንደዚህ ማለት እንዳይበዛባችሁ ስትረጩት እዚህ ላይ ስታደርጉት ማለት ነው እንደዚህ ማሸት አለባችሁ። በጣም እንደዚህ ማሸት ፀጉራችሁን ግድ ይላል። ምክንያቱም ወደ ቆዳችሁ እንዲገባ ማለት ነው። እና እኔ አሁን እንደዚህ አድርጌ እያሸሁት ነው ማለት ነው። እኔ አሁን ስፕሬው በትንሽ ነው የሚራጭልኝ ውስጥ የሚያስገባልኝ። ምክንያቱም በጣም እንትን እንዳይበዛና ወደዚህ እንዳይወርድ ማለት ነው። በጣም በትንሽ አድርጌ ነው እንትን የምለው። ስለዚህ ቤተሰቦቼ ይሄን እንድትጠቀሙ ላለሁኝ በጣም ጠቃሚና በጣም ወሳኝ ነገር ስለሆነ ነው ወደ እናንተ ይዤ የመጣሁት። በተለይ ለሴቶች ፀጉራችን አጭር ነው፣ ፀጉራችን አያድግም ብላችሁ አታስቡ። እውነቴን ነው። ፀጉር ቢያጥር ችግር የለውም። ዋናው ምንድነው ቆዳችሁ፣ የውስጥ ቆዳችሁ በጣም ቆንጆ መሆን አለበት። ለምን? ለእድገትም ሆነ ለራሳችሁ ለጤና ማለት ነው። ተግባባን። ስለዚህ ዛሬ እንግዲህ ይሄንን እናንተ እንድታዩና ወደ እናንተ ይዤ የመጣሁት ምንድነው ለምን ቆይ እስቲ ይሄን ነገር ለምን አልሰራላቸውም ምናምን ገር ብዬ ከዛሬ 3 ቀን በፊት ነው ይሄንን ያዘጋጀሁት ማለት ነው። ስለዚህ ለምን ወደ እነሱ ወስጄ ቢጠቀሙ ማለት ነው እንደተጠቀምኩት እናንተ ብትጠቀሙ ብዬ ነው ወደዚህ ይዤ የመጣሁት። አስፈላጊ ነገር ስለሆነ ነው። ተግባባን። ፀጉራችንን ቶሎ ለማሳደግ ቶሎ እንትን ለማለት አስፈላጊ ነገር ስለሆነ ብንጠቀም ብዬ ነው ያመጣሁት። ሲረጭ ትንሽ ነው የሚራጨው እና ምክንያቱም ራሱ እንትኑ ነው በትንሽ የሚራጨው እና ለብዙ ጊዜ እጠቀምበታለሁ። እንደምታዩት እንግዲህ አሁን ራሱ የተጠቀምኳት ይዋት ከዚች ያለችዋን ነው የረጨሁት ማለት ነው። ስለዚህ ይሄ ምንድን በርገንዲ አበባ ይባላል። እንግዲህ ሌላ ስሙን ደግሞ የምታውቁ ካላችሁ ኮመንት ላይ ጻፉልኝ። እኔ ምናልባት የማላውቀው ነገር ከሆነ ማለት ነው። ግን እኔ የማውቀው በርገንዲ አበባ ይባላል። ይሄ ታውቃላችሁ ራሱ ከእንትን ጋራ ከሂና ጋራ ይሄ ተቀቅሎ ውሃውን ብቻ አቀዝቅዛችሁ ውሃው ከቀዘቀዘ በኋላ ከሂና ጋር ራሱ ከዚህ ጋር ማለት ነው። ይሄው ሂና አለኝ እዚህ ጋር ከሂና ጋር ራሱ እንትን ማለት ትችላላችሁ፣ ቀላቅላችሁ መቀባት ትችላላችሁ። ይሄ በጣም ቪታሚን በጣም ተፈላጊ ነው። እንግዲህ አስቡት፣ ወደ ሆዳችን የሚገባ ነገር ለፀጉራችን አናደርገውም ብለን አናስብም። ምክንያቱም ለሆዳችን የሚጠቅም ነገር ለፀጉራችንም ይጠቅማል። ተግባባን። ስለዚህ ምንም አይነት ጉዳት የለውም። ምንም አይነት ፀጉር ላይ ችግር የሚፈጥር ነገር የለም። እንግዲህ አስቡት፣ ይሄው ከዚህ ጋር ራሱን ቀላቅዬ እቀባለሁ ማለት ነው። እኔ ከቀለም ማለት ይሄ ኬሚካል ካለው ቀለም እንትን ነው ሂና ነው የምወደው። እሺ። እና ቤተሰብ ወደ እናንተ ይሄንን እንድትጠቀሙ ያመጣሁት ምንድነው እኔም ራሱ ስለምጠቀመው በደንብ ስላየሁበት አስባችሁታል። አሁን ኢትዮጵያ ትሄዱና የተወሰነ ወራት አንድም ወር ሆነ 2 ወር ተቀምጣችሁ ትመጣላችሁ። ከዛ ፀጉራችሁ በቃ ይለወጣል። ምክንያቱም የዛን ውሃ ይለምዳል። እዚህ ስትመጡ ደግሞ በጣም ያስቸግራችኋል። ወደዛ እስከምትመልሱት ድረስ ይበጣጠሳል፣ ይወድቃል። ብዙ የሚያስቸግር ነገር አለ። ሁላችንም በተፈጥሯችን የራሳችን እንትን አለ ማለት ነው። ስለዚህ እናንተ ደግሞ በመንከባከብ ራስ በመጠበቅ ምንድነው ለፀጉር የሚያስፈልግ ሰርች እያደረጋችሁ ምንድነው ብትጠቀም የሚጠቅመኝ ብላችሁ የማይጎዳችሁን ነገር አስባችሁ መጠቀም ትችላላችሁ ማለት ነው። ይሄ ማለት ምንም የሚጎዳ ነገር አይደለም። አበባ ነው፣ ተፈጥሯዊ አበባ ነው። አሁን ደርቆ ነው ይሄ እንግዲህ ደርቆ ነው እንጂ ይሄ በቃ እንትን ይባልና ትንሽዬ በውሃ ይታጠብና ቶሎ ቀለሙ እንትኑ ቫይታሚኑ እንዳይሄድ ማለት ነው። ምክንያቱም በእጅ ስለሚነካካ ምናምን ነገር ማለት ነው። ከዛ ይቀቀላል፣ ተቀቅሎ ይጠጣል። ይሄ ማለት ለሰውነታችን፣ ለጨጓራ፣ ለኩላሊት፣ ለምናምን በጣም ጠቃሚ ነው። የሚገርማችሁ ነገር እኛ አሁን ወደ 5 ኪሎ 6 ኪሎ አለ አሁን እዚህ ቤት ማለት ነው። ምክንያቱም ስለሚፈልጉት ነው የሚገዙት። እነሱ ያላመኑበትን ነገር በፍጹም አያድርጉ፣ የምታውቋቸው ናቸው። ስለዚህ እኔም እንግዲህ ያው መጠጣቱን በፍላጎታችሁ
እና ምክንያቱም አንዱ አደረገ ተብሎ አንዱ ማድረግ አይፈልግም፣ ፍላጎት ነው ይሄ። ተግባባን። ግን ለፀጉራችሁ ግን በጣም ወሳኝ ነው። ራሱ የፀጉራችሁን ከለር ራሱ እንዴት እንደሚያሳምረው በርገንዲ ከለር ነው የሚያደርገው ማለት ነው። አሁን ይሄ ከለር ፀጉራችን ስንቀባው ምን አይነት በፀሐይ እንዲህ ስንወጣ በፀሐይ ላይ ስታዩት እንዴት ነው ፀጉራችን ውበት የሚኖረው መልኩ ራሱ የሚያምረው እንደዛ ማለት ነው። ስለዚህ ተጠቀሙበት። ይሄ የሚጎዳ ነገር አይደለም፣ የሚጠቅም ነገር ነው ወደ እናንተ ያመጣሁት። ይሄው እንዳልኳችሁም ቅርንፉድ በጣም አስፈላጊ ነገር ነው፣ በጣም አስፈላጊ ነው ቅርንፉድ ማለት ነው። እና ፀጉራችሁን ተቀብታችሁ ለ3 ሰዓት ለ4 ሰዓት ያህል ስር አድርጋችሁ ከዛ በኋላ መታጠብ ትችላላችሁ ማለት ነው። ከዛ ታጥባችሁ ውጤቱን ታዩታላችሁ ፀጉራችሁ ላይ ያለውን ሁኔታ በአንድ ጊዜ ሳይሆን 2 3 በመደጋገም ማለት ነው። ይሄ ማለት ደግሞ ስላችሁ በየቀኑ ሳይሆን በየሳምንቱ በየ15 ቀኑ እየተጠቀማችሁ ፀጉራችሁ ላይ ለውጥ ማሳየት ትችላላችሁ ቤተሰቦቼ። እንግዲህ ዛሬ እንግዲህ ይኸውላችሁ እኔም እንዳልኳችሁ የምጠቀመው ይሄንን ነው። እንደገና ደግሞ እንዳልኳችሁ የቅርንፉድና ይሄንን በርገንዲ አበባ ነው። ውሃውን ነው የምጠቀመው ከቀቀልኩ በኋላ ያው እንትን ለዋለሁ ማለት ነው። ግን ስትጠቀሙ እንደዚህ ማሸት አለባችሁ ውስጡን ማለት ነው፣ ወደ ቆዳችሁ እንዲገባ ማለት ነው። ምክንያቱም ከስር ነው ዋናው ነገር እንጂ ላዩ የስሩ እያደገ ቆንጆ እየሆነ ምናምን ሲመጣ የተበላሸውን እያወጣ ወደታች እያወረደው ይመጣል ማለት ነው። ከዛ እናንተ ታስተካክሉታላችሁ በሚስተካከል ማለት ነው። ስለዚህ ይህንን ነገር ተጠቀሙ ቤተሰቦች። አንዳንድ አስተያየት ካላችሁ ኮመንት ላይ መጻፍ ትችላላችሁ። ሁለተኛ ነገር ደግሞ ሌላ ማሳያችሁ ደግሞ ቅባት አለ። እንግዲህ ይሄ ቅባት ቫቲካ ነው። ይሄ ማለት እንደ ቁልቋል ነገር ነው መሰለኝ፣ እኔ ብዙም አላውቀው። አሁን ደግሞ ኢትዮጵያ ውስጥ አንዳንድ ቤቶች ላይ አትክልቱን ቤት ውስጥ ይጠቀሙታል እንደ ጌጥ ማለት ነው። እርግጠኛ ነኝ ታውቁታላችሁ ብዬ አስባለሁ። እና ይሄም ቅባት ራሱ በጣም 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 ምርጥ ነው። ፈሳሽ ነው፣ ሽታው ቆንጆ ነው፣ ምንም አይነት ችግር አይፈጥርም ፀጉራችን ላይ። ያው ይሄንን ስንጠቀም ብቻ ሳይሆንም አንዳንድ ጊዜ ደግሞ እንዲሁ በሻምፖ እና በኮንዲሽነር ታጥበን ፀጉራችንን አድርቀን ይሄንን እብስ ብናደርገው ጥሩ ነው። ለፀጉራችንም ወዝ ያመጣል፣ ሽታውም ጥሩ ነው እና ተጠቀሙ ትላለሁኝ። በጣም አሪፍ ነው፣ በጣም አሪፍ ነው። የዚህ እንትን ማለት ነው ቫቲካ ነው ስሙ እና አሪፍ ነው የፀጉር ቅባቱ ማለት ነው። ዛሬ በዚህ መጥቻለሁ ቤተሰቦቼ። እንግዲህ ያው እንደምትወዱት ተስፋ አድርጋለሁኝ። በተረፈ እንግዲህ ሰላማችሁን ያብዛልኝ፣ ሀገራችን ኢትዮጵያ ይጠብቅልን፣ ከክፉ ነገር ያድንልን፣ በሰላም እንደወጣን በሰላም ያስገባን፣ ሀገራችንም ያለው ሕዝብ ይጠብቅልን፣ በሰላም እንደተለየናችሁ በሰላም ያገናኘን እና ወዳችኋለሁ የሀገሬ ልጆች። ቻው ባይ ባይ።